አኮንክ ወደዚህ ሼር አድርገህ መሰላው ንብየት ቲክቶክ ሽናት ማነው ባባ ሰጠኝ ዛሬ አሁን ቆይ ሲቶልኛ ማሚ በነገራችን ላይ የዚህ ልጅ ፎቶ በጣም ነበር እየፈለኩት ያሉት በአጋጣሚ እንትን ኢጃዛ ቤት እዛ ባንጋሊ ባሏ ጋር እንደወጣች ላይክ የመዳምን ምርጥ የሚባሉ ልጆችን ለማስቀናት በሷ ቤት ማለት ነው አብረው ቁጭ ብለው ገስት ላይ አብረው ቁጭ ብለው ሃይሚየን የሚሳደቡ በጎች እነዚህ ከቤት መውጣት የማይችሉ በጎችን እነሱን ለማስቀናት እዛ ባንጋሌው ጋራ ሄዳ በዚህ ልክ እኝኝ እያለች ነው ማለት ነው። እና ቆይ ስለዚህ ልጅ እነግራቸዋለሁ። እኔ በጣም ነው የምትገርመኝ። በጣም ደግሞ ዛሬ ልኳን መንገር እፈልጋለሁ ለእንደዚህ አይነቷ ማለት ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይቺ ሰላም ነች የባንጋሌ ቅምጥ ማለት ነው። ይቺ የባንጋሌ ቅምጥ ብሩኬና ሃይሚ ሁሉ ጊዜ በተጣሉ ቁጥር ገስቷን እየከፈተች ትክታክ ላይ ሃይሚን በጣም በቃ የሴትነት በቃ ወዝ የሌለባት አላቅም። እናት አባቷ መንገድ ላይ ነው ወልደው የጣሏት። እግዚአብሔር አምላክ ይቅር ይበለኝ፣ ይቅርም አይበለኝ ፈጣሪ። እኔ እውነት ነው እያወራሁ ያለሁትኝ እና እምሰድባት ስድብ በቃ እናትሽ እንዲትሁን እንዲህ በቃ አሌለ አጠቃላይ የወረደ ነገር ነው የምትናገረው። እና ዛሬ ምንድነው ይቺ ልጅ ምንድነች ምናምን ነገር ብዬ ሳጣራላችሁ እንዴ ቃልዬ ምን ሆነሽ ነው? ጥርሷን ራሱ ያፈለሰው ባንጋሌ ውሽሟ ነው። ይሄው እንደምታዩት በቪዲዮ ጥርሷ ፊት ለፊት እንትን ነው አይደል ተሸርፏል አይደለ? እና በሷ ሲጣሉ ኢጃዛ ቤት እንደዚህ ባንጋሌው ሲጣሉ በዚህ ሴት ናት ብለው ማለት ነገሩ እነሱስ ምን መች ወንድ ሆነ ያውቃሉ? መች መጀመሪያ ተቃሚስ ወጥተው ያውቃሉ? እኔ እኮ ለዛ እኮ ነው በአበሻ ወንድ ኩርት ምለው። ማን አበሻ ወንድ ዝናሩ በወገቡ ምንድን ነው የሚባለው? ዝናሩን ወገቡ የወዘወዘው ምናምን የሚባል የሆነ ግጥም አለና ማን እንደ አበሻ ወንድ ሱሪ የታጠቀው ማለት ነው። ይቺ የሆነች ሽልጥልጥ የሆነች አሮጊት ዝተት መንገድ ላይ ተወልዳ የተጣለች እከካም ማለት ነው። የሆነ ነገር ሲፈጠር ወታ ሃይሚን ትሳደባለች። አንቺ ዝተት መጀመሪያ ሙያሽን ቦታ አስተካክሊ። መጀመሪያ ሰው ሁኒ። እንደኛ አንገሽን ደፍተሽ መዳም ቤት ተቀጥረሽ መስራት በስነስራ ልመጂ። አንቺ እኮ ማለት ስሰማ ስለ አንቺ የባንጋሌ ቅምጥ ነሽ። እንትንሽን እየሸጥሽ የምትኖሪ ማለት ነው። ታውቂዋለሽ ምን እያደረች እንደምትተዳደሪ። እኛ ሴትነት ወጉ የገባን ሴት የሆነን ሴቶች ሁሉ ከልባችን ሴት የሆነን ሃይሚን አንደርስታንድ እንረዳታለን። እንዳንቺ አይነቱ ግን የመንገሌ ቅምጥ እዝም የለመደ መቀማመስ ሃይሚን የኔ ሴት ወይዘሮ ሊረዳ አይችልም። ገስቱን ከፍቶ ነው ቁጭ ብሎ የሚሳደበው እንዳንቺ አይነቱ። አንዷ ደግሞ ምን አለች መሰላችሁ? የኔን ፎቶ ዘቅዝቃ ነው የምታወራው። ያንቺና ገኒ እንዲያው ልጁን ሰድባችሁ ልጁን ተናግራችሁ ምናምን እያለች ታወራለች። ያው ብሩኬን ማለት ነው። መጀመሪያ አንድ ነገር ልንገርሽ፣ ገኒ ላንቺ አስተማሪሽ ናት። ተፈለሽ እንግሊዘኛ ከፈለሽ አማርኛ ትማሪያለሽ። ተገኒ የገኒ ላይቭ ተከታታይ ቁጭ ብለሽ ማለት ነው። ቁጭ ብለሽ እሷ ስታወራ አዳምጫት። እንግሊዘኛውንም ሆነ አማርኛውን ከእሷ ትማሪያለሽ። ገኒ ባጭሩ ላንቺ መምህርሽ ናት። በእንዳንቺ አይነቷ ዝተት አፍ ቁልፋፍ ማለት ነው። ገኒ ልትጠራም ልትነሳም ጀጅም ልትደረግ አትችልም። አይኔ ሸር ተደርጎልኛል። የኔ ፎቶ ተዘቅዝቆ ነው እንደዛ አንቺና ገኒ እኮ ልጁን እንዲህ ብላችሁ ምናምን ብላ ተናዳ እያወራች በጣም ነው እንዲህ የምናቃጥላችሁ። በጣም እውነት የሚናገር ሰው እኮ አይወደድም። እና አንቺኛዋ ደግሞ አሁን ራሱ ይሄ ቪዲዮ የተቀረጠው ኢጃዛ ቤት ሆና ነው የተቀረጠው። ተደራራቢ አርጋ የሴትነት ወጉ ክብሩ እንዳለው ሰው ነጠላ ደግሞ ጣላ አድርጋልኛለች። ሴት ነኝ ለማለት ነው። ከመቼ ጀምሮ ነው ሴት ይሆንሽው? እኔ እኮ በመጀመሪያ ሰውን ለመናገር ሰው መሆን አለብን። ሰው እንሆን። በነገራችሁ ላይ የማይም ድግሪው ስድብ ነው ይባላል። በአንቺ አዩትኝ ቀፎ እንዳንቺ አይነቷ ሴት ከካሜራ ጀርባ ቁጭ ብላ ሃይሚን ስትሳደብ ያመኛል። የምሬን ነው። ምክንያቱም ውሎና ዳርሽን ስለምናቅ ማለት ነው። የምናቅ ሰዎች እናውቃለን። እንዳንቺ አይነቱ ራሱን የማያስከብር ሰው፣ ራሱን የሚጥል ሰው ሁሉንም ሰው ልክ እንደ ራሱ አድርጎ ነው የሚስለው ማለት ነው። ለዛ ብሩኬና ሃይሚ ቢጣሉም ቢጨቃጨቁም መልሰው የሚገናኙ ፍቅረኛሞች ናቸው።
እንዳንቺ አይነቱ ግን በብሩኬ ፎቶ ተማርኮ የሚያብድ ሃይሚ ብሩኬን ስትናገር የሆነ ነገር ሲፈጠር ያብዳል። እንዳንቺ አይነቱ በብሩኬ ፎቶ እያየ የተማረኩ ሴቶች ቁጭ ብለው እብደት ብቻ አንድ ስራ አንድ ተግባር የላችሁ። ቁጭ ብላችሁ ይሄ ነፃ የመዳን ዋይፋይ አይደለ? ቁጭ ብላችሁ ታብዳላችሁ። በቃ ታብዳላችሁ። ጠንካራን ሴት ማበረታታት አትወዱም። ራሷን እኔ በነገራችን ላይ የኔ ቅማም የኔ ንግስት የኔ ምትክ የለሽ በእንዳናንተ አይነቶቹ ንግግር አትወድቅም አትሰበርም እንጂ ከሰውም አትቆጥራችሁም እንጂ ብትሰበር ብትወድቅ ኖሮ አንቺ ወላቃ በአንቺ ስድብ ብቻ ትወድቅ ነበረ። ምክንያቱም ከአንቺ በቃ ከሴት ልጅ ሴቱን ሆና ከሴት ልጅ የማይጠበቅ ቃል ነው እየወጣች የምትሳደበው። በቃ አሌለ ልክ እንደ ነፍሰ ገዳይ ማለት ነው። ዝተት አሁን አንቺ በራሴ ተማምኛለሁኝ እኔ ብቁ ነኝ ምናምን እያልሽ ሊሆን ይችላል አይደለ? ራስሽን አስተካክል። የሰው ልጅ ውሎን ነው የሚመስለው ይባላል። በአንቺ ውስጥ አዩትኝ ውሎሽን እንደምትመስሊ ማለት ነው። እምትዩ ተባንጋሌ ጋራ ነው መተሽ ደግሞ ጨዋ ልጅ አታቅሽ አታቂያት ተከተይኝ አላለችሽ መተሽ ትሳደቢያለሽ። ሀለሌ እንዳንቺ አይነቱ ልክ ልኩን ይነገረዋል። ምክንያቱም ጥሩ ልጅ ጨዋ ሴት በእንዳንቺ አይነቷ ዝተት እንድትሰደብ እኔ አልፈልግም። በተለይ ሃይሚ እንድትሰደብ አልፈልግም። በእንዳንቺ አይነቷ ወላቃ ውልቅልቅ ሂጂ ባንጋሌ ያወለቀውን ጥርስሽን አሰሪ በቅድሚያ ማለት ነው። ሃይሚን የመናገሩ ሞራን የለሽም። ከፈለገችም መምታትም ከፈለገችም መስደብም የፈለገችውን ነገር በብሩኬ ላይ የማድረግ መብት አላት ሃይሚ። ብሩኬም እንደዛው። አንቺ ግን አይመለከትሽም። ዝተት በሱ ፍቅር ወድቀሽ ፎቶውን እያይሽ ተማርከሽ መተሽ ሃይሚ ላይ አፍሽን ትከፍቻለሽ። ክፍታም ናችሁ። እንደናንተ አይነቶቹ ልቃቂት አፍ አላማ የለውም። ከአገሩ ለምን እንደተሰደደ አያቅም። ዜሮ ጭንቅላት ዜሮ። ሰርቼ ገንዘቤን የት ነው የምጥለው ምንድነው የማደርገው የሚባለው ነገር አታቁም። በቃ ፕላን የላችሁም። ዝም ብላችሁ ነው የምትነዱት አህያ። ምክንያቱም ተወልዳችሁ መንገድ ላይ ነው አይተጣላችሁት። እንዳንቺ አይነቷና መሰሎች እነዛ ግብረ አበሮችሽ ላይ ብለ ቁጭ ብሎ የሚንጣጡት ማለት ነው። እንዲህ በባለፈው ለታ እኮ ቢያገኟት ሃይሚን ይቋድሷት ነበረ እንደ ዶሮ ማለት ነው። 12 ቦታ በላልተው ይበሏት ነበረ። የምሬን ነው የምላችሁ። እንዴት እንዳደረጋቸው እንዴት እንዳንዘረዘራቸው። ኧረ በእመቤቴ ስም እከካሞች። ልክ ወልዳችሁ እናንተ ወደ ሚዲያ ሃይሚን ያቀረባችኋት ይመስል ማለት ነው። እኔ በጣም ነው የምናደደው። ይሆናል ሌለ ሃይሚን እንኳን ከሃይሚ በቃ ሌለ የተሻለ ሴት የለችም እንጂ ብትኖር ማለት ነው ብትናገራት እሺ ችግር የለውም እንላለን። ግን ደግሞ ይሆናል ሌለ እንደናንተ አይነቱ መጎራጎጥ ማለት ነው። ውሎን የማያሳምር ሰው ሲሳደብ እኔ ያመኛል ንግስቴን ሲናገራት። ስለዚህ ተከበሪ ነው እያልኩሽ ያሉትኝ ሴትዮ። መልእክቱ ተከበሪ፣ ይደርስሻል፣ ታዳምጪዋለሽ።